ጌታችሁን ተገዙ፣ ያ ነው ቀጥተኛው መንገድ ይላል። ኢየሱስም በተመሳሳይ ባይብል ላይ እናንተ ማን ነው መቅደላዊት ማርያምን ሲያናገራት አስታውሰ ከሆነ የዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ እንዲህ ይላል። መቅደላዊት ማርያም ምን አለችው? በቃ ልክ ልትነካው ስትል አትንኪኝ ጊዜ ያልደረሰም ገና ነው አላት። ባይሆን ሂጂና ወደ ወንድሞቼ ሄደሽ አላት ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው አላት። አየህ ቁርአኑ ላይ ጌታዬና ጌታችሁ ብሎ የተናገረው ያ ቀጥተኛው መንገድ ነው የተባለው። ኢየሱስም ባይብል ላይ ምንም እንትን ሳይል ጌታዬና ጌታችሁ ማን ነው? አምላኬና አምላካችሁ። አምላኬ ማለት ፈጣሪ ነው እንደምታውቀው አይደለ? አትክልት። ስለዚህ ኢየሱስ አምላክ አለው ብሎ ነው የሚያስተምረው ባይብል ላይ ብዙ ቦታ ላይ። ኤፌሶን ምዕራፍ 1 ቁጥር 3 ላይ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ኢየሱስ ደግሞ ምን አለ? የሰጠኝ አባቴ ከሁሉ ይበልጣል አለ ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ። ከዛ ደግሞ በተመሳሳይ ሁኔታ ዮሐንስ ወንጌል ምዕራፍ 10 ቁጥር 29 ላይ የሰጠኝ አባቴ ከሁሉ ይበልጣል፣ አብ ከኔ ይበልጣል ያለው እዛኛው ላይ ነው። እዚኛው የሰጠኝ አባቴ ከሁሉ ይበልጣል። ያ አባቱ ማን ነው ስንል ኢየሱስ ምድር ላይ ሆናችሁ ማንንም አባት ብላችሁ አትጥሩ አለ። የማቴዎስ ወንጌል ምዕራፍ 23 ቁጥር 9 ላይ እንዲህ ይላል በምድር ላይ ማንንም አባት ብላችሁ አትጥሩ አለ። እና ታዲያ ማን ነው? አባታችሁ በሰማይ ያለው አንዱ ነው አለ። አንዱ ልባርክ፣ በሰማይ ያለው አንዱ ነው። ስለዚህ አሁን አንተ አባቴ የምትለው ሰው አይጠፋም። እኔ ለምሳሌ አባት አለኝ፣ አንተም አባት አለ። ግን ችግሩ አባት ብላችሁ አትጥሩ ማለት አምላክ ብላችሁ አትጥሩ። ገብቷል? አባት ማለት አስገኚ ፈጣሪ ማለት ነው። አብ የሚለው የዕብራይስጥ ወርድ በራሱ አስገኚ ፈጣሪ ማለት ነው በራሱ። ስለዚህ ማንንም ፈጣሪ አስገኝ ብላችሁ አትጥሩ። ፈጣሪያችሁ አስገኛችሁ በሰማይ ያለው አንዱ ነው አለ። ለዛ ነው ኢየሱስ ምድር ላይ ሆኖ ሲያስተምር በነበረበት ወቅት ላይ ምን ይል ነበር? ማርቆስ ወንጌል ምዕራፍ 10 ቁጥር 17 ላይ ምን እያለ ይናገር ነበር መሰለ? አንድ ሰው ወደ ኢየሱስ እየሮጠ ተንበረከከና ምን ይለዋል? ቸር መምህር ሆይ፣ ቆይ አንዴ እኩል ላድርገና አንዴ፣ እሺ ይቅርታ፣ እንደዚህ ላድርግና፣ ኦኬ እሺ እንደዚህ ላድርግ። አዎ እሺ፣ ቸር መምህር ሆይ አለ የዘላለም ሕይወት ወርስ ዘንድ ምን ላድርጋለሁ? ቸር መምህር ሆይ የዘላለም ሕይወት ወርስ ዘንድ ምን ላድርጋለሁ? ኢየሱስ ምንድን ነው ያለው? ቀጥታ ወደ መልሱ መግባት ሲገባው ምን አለው? ስለምን ቸር ትለኛለህ እንዴ? ስለምን ቸር ትለኛለህ? እና ታዲያ ማን ነው ቸር? ቸር ከአንዱ ከእግዚአብሔር በቀር ከአንዱ ከአምላክ በቀር ቸር ማንም የለም አለ። አየህ። ስለዚህ አሁን ኢየሱስ ቸር አይደለም አንዱ አምላክ ነው ቸር ካለ ኢየሱስ አምላክ መሆኑን ያስይዛል እዚህ ጋር አያስይዝም? በጣም ጥሩ። ስለዚህ ኢየሱስ አምላክ አይደለሁም እያለ ነው አይደለ? ኦብቪየስሊ በዚህ ጥቅስ መሰረት ስለዚህ ለዛ ነው ኢየሱስ ይሄ አንዱ አምላክ እውነተኛ አምላክ ብቻውን የሆነ እንደሆነ ይናገራል። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻህን የሆንክ አንተን አለው፣ አንተን እንዲሁም የላከውን ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። እውነተኛ አምላክ ብቻውን ይሆናል፣ አንድ ነው፣ እሱም ሰው አይደለም። ሆሴዕ ምዕራፍ 11 ቁጥር 9 ላይ እኔ አምላክ ነኝ እንጂ ሰው አይደለሁም አለ። ኢየሱስስ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከእግዚአብሔር ሰምቻለሁ። ከስንቱ እግዚአብሔር? ከአንድ እግዚአብሔር። አንድ እግዚአብሔር ነው ያለው። ከእግዚአብሔር ሰምቼ እውነት የነገርኳችሁን ሰው አለ። ልባል ከአምላክ ከስንታም ከአንድ አምላክ ዘዳግም 6:4 ላይ እስራኤል ሆይ ስማ ያህዌ አምላካችን አንድ ያህዌ ነው አለ። ከዛ ከአንዱ ያህዌ እየሰማ ለሰዎች የሚያስተላልፍ ሰው ነበር ኢየሱስ። ለዛ ነው ሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር ተብሎ የተነገረው። በድንቆችና በተአምራት ያው ማለት ሰው ነበር። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ምን እንዲያለ ይናገራል? አንድ አምላክ አለና ልባር አንድ አምላክ አለና በአንድ አምላክና በሰዎች መካከል ያለው መካከለኛ አለ ደግሞ አንድ፣ እሱም ሰው የሆነው ክርስቶስ ኢየሱስ ነው። ስለዚህ መካከለኛ መባሉ ምንድነው? ከአምላክ ንግግርን እየሰማ ለሰዎች የሚያስተላልፍ ልክ ሙሴ ዘዳግም 5:5 ላይ በአምላክና በእናንተ መካከል ቆሜ ነበር እንዳለው ማለት ነው። አየ። ስለዚህ ሙሴ መካከለኛ ነበር ነብይ ስለነበር። ለዛ ነው ኦሪት ዘኍልቍ ላይ ሲናገር እግዚአብሔር ነብይ በእናንተ መካከል ቢኖር አለ
እኔ ያንን ነብይ ወይ በራእይ ይገለጥለታል አለዛም ደግሞ በመልእክተኛ በመላክ ያናገረዋል ማለት ነው። ተግባባን። ስለዚህ ኢየሱስ ልክ እንደዛ ሁሉ ነብይ መሆኑን ተናገረ በግልጽ ማለት ምን አለ? ማርቆስ ወንጌል ምዕራፍ 6 ቁጥር 4 ላይ ነብይ ከገዛ ሀገሩ ከገዛ ወገኖቹ በቀር ሳይከበር አይቀርም ማለት ነብይ ራሱን ማለት ነው። ሌላ ቦታ ላይ አይኑን ያበራለትን ሰውዬ ጠየቁት። ምን አሉት? ስለዚህ አይነን ስላበራለ ሰው ምን ትላለህ ብለው ሲሉት እሱማ ነብይ ነው ያለው አምላክ ነው አላለም። ለዛ ነው የአንደኛ ዮሐንስ መልእክት ጸሐፊ አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 1 ላይ ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷልና አለ እንጂ ክርስቶስ ነው ብሎ ብቻ ማን ነው ክርስቶስ ነው ብሎ ሳይሆን አምላክ ነው ብሎ በኢየሱስ የሚያምን አላለም። ያለው ምንድነው? ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል። እኛ ሙስሊሞች ክርስቶስ ነው ብለን ነው የምናምነው፣ አምላክ ነው ብለን አናምነው። መጽሐፉ የሚያስተማረው አንድም ቦታ ኢየሱስ አምላክ ነው አይደለም ያለው። ኢየሱስ ሰው ነው ብቻ ነው ያለው። ሰው ብቻ ነው በቃ ኢየሱስ። አንድም ቦታ የአምላክ ባህሪ ተሰጥቶት አናይም በቃ ባይብል ላይ ማለት ነው። ለዛ ነው በቃ ብዙ ቦታ ስትሄድ ኢየሱስ ሲነግራቸው አይሁዳውያንን ሲመከር ምን ይላቸው ነበረ? ዮሐንስ ወንጌል ምዕራፍ 5 ቁጥር 54 ላይ እናንተ አምላካችን የምትሉት ለኔ አባቴ ነው አላቸው። አይሁዳውያን አምላካችን የሚሉት። ስለዚህ አይሁዳውያን አምላካችን የሚሉት ማን ነው ከተባለ የኢየሱስ አባት ነው። ኦኬ እንደዛ ከሆነ ነው ዘዳግም 6:4 ላይ እስራኤል ሆይ ስማ ያህዌ አምላካችን አንድ ያህዌ ነው ተባለ። እሱም ማን ነው? አብ ነው ማለት ነው። እግዚአብሔር አብ አያ አብ ብቻውን ነው አምላክ። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 እና 6 ላይ እንዲህ አለ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን። ከስንቱ በቀር አለ? ከአንዱም በቀር ማንም አምላክ እንደሌለ እናውቃለን። እሱም ማን ነው አለን? ለኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አብ አለን አለ። ዘጋው በቃ። ከዚህ ከአንዱ አምላክ ውጪ ሌላ አምላክ የለም ባይብል ላይ ማለት ነው። አንድ በቃ ምንም አምላክ የለም ከዚህ ውጪ ሌላው እንዳለ። ለዛ ነው እግዚአብሔር ሲናገር ምን አለ? ትንቢተ ኢሳይያስ ምዕራፍ 51 ቁጥር 12 ላይ ለሚሞተው አለ። ቆይ አንዴ አውጥቼ ላንብብልህ። የጥቅስ ወሳኝ ጥቅስ ነው። ወሳኝ ጥቅስ ነው። ኢሳይያስ ላይ ትንቢተ ኢሳይያስ ምዕራፍ 51 ቁጥር 12 ላይ እንዲህ ይላል። ተመልከት። ኦኬ ተመለስ ሄደሃል። የማጽናናችሁ እኔ ነኝ አለ። የማጽናናችሁ እኔ ነኝ አለ። የሚሞተውን አለ የሚሞተውን ሰው እንደ ሳርም የሚጠወልገውን የሰው ልጅ ትፈራ ዘንድ አንተ ማን ነህ አለ። አየው የሚሞተውን አለ እንደ ሳርም የሚጠወልገውን የሰው ልጅ ትፈራ ዘንድ አንተ ማን ነህ? ኢየሱስ በባይብል አስተምሮ ሞቷል አልሞተም? ሞቷል። በባይብል አስተምሮ ምን አለ? ሐዋርያት ሥራ ምዕራፍ 13 ቁጥር 34 ላይ እንደገናም ወደ መበስበስ እንዳይመለስ እግዚአብሔር ከሙታን አስነሳው ነው የሚለው። ከሙታን አስነሳው። ማን ያስነሳው? እግዚአብሔር። የተነሳውስ ማን ነው? ኢየሱስ። ስለዚህ ሞቶ ነበር። ታዲያ እዚህ መጽሐፉ የሚለው የሚሞተውን እንደ ሳርም የሚጠወልገውን የሰውን ልጅ ትፈራ ዘንድ አንተ ማን ነህ? ስለዚህ አንዱ አምላክ አይሞትም። ለዛ ነው አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እርሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል፣ አንድስ እንኳን አላየውም ሊያየውም አይችልም አለ። አየው እሱ ብቻ የማይሞት ነው አለ። አይሞትም። አዎ አንድ አምላክ ተግባባን። ማንም አላየውም ሊያየውም አይችልም። በቃ እሱ በታላቅ ብርሃን ውስጥ ነው ሊኖር የሚችለው ያለውም ብሎ የተናገረው። ስለዚህ ይሄ አንዱ አምላክ በዚህ ልክ ከሆነ የሚሰራም አይደለም። እዛው ትንቢተ ኢሳይያስ ምዕራፍ 49 ቁጥር 5 ላይ እንዲህ በማለት ይናገራል። አሁንም በእግዚአብሔር ዓይን ከብር ያለውና አምላኬም ጉልበት ሆኖኛልና። ይሄን ኢየሱስ ነው የሚናገረው። ያዕቆብን ወደ እርሱ እንድመልስ እስራኤልንም ወደ እሱ ሰበስብ ዘንድ ባሪያ ሆነው ዘንድ ከማህፀን ጀምሮ አለ የሰራኝ እግዚአብሔር እንዲህ ይላል አለ። አየው ከምን ጀምሮ ይሰራኝ አለ? አትክልት ከማህፀን ጀምሮ የሰራኝ እግዚአብሔር አምላክ ሲሰራል እንዴ ብለን ስንል እዛው ትንቢተ ኢሳይያስ ምዕራፍ 43 ቁጥር 10 ላይ ታውቁና ታምኑብኝ ዘንድ እኔም እንደሆንኩ ታስተውሉ ዘንድ እናንተን የመረጥኩ ባሪያዬ ምስክሮቼ ናችሁ ይላል እግዚአብሔር። ከኔ በፊት አምላክ አልተሰራም ከኔም በኋላ አይሆንም አለ። ኢየሱስ የተሰራው ነኝ ካለ አምላክ ደግሞ ከኔ በፊት አልተሰራም ሌላ አምላክ ከኔ በኋላ አይሰራም ካለ የተሰራው ኢየሱስና አልሰራም ያለው አንዱ አምላክ በምንም አይነት ሁኔታ እኩል ሊሆኑ አይችሉም።
ተግባባን። ስለዚህ ይሄ አንዱ አምላክ ብቸኛ ነው። ከሱ ጋር ሌላ አምላክ እንደሌለ ነው የሚናገረው። አንድም በቃ ከሱ ጋር የለም። ለዛ ነው አንደኛ ጢሞቴዎስ ላይ ሲናገር አንደኛ የታለ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ እንዲላል ብቻውን አምላክ ለሚሆን አለ። ብቻውን ልባር ለማይጠፋው ለማይታየውም ለዘመናት ንጉስ ምስጋናና ክብር እስከ ዘላለም ድረስ ይሁን አሜን ይላል። ልባር ብቻውን አምላክ ለሚሆን አለ። እንዴ ታዲያ ብቻውን አምላክ ለሚሆን የተባለው ማን ነው ብለን ስንል ያው የኤፌሶን ጸሐፊ ይንገረን ማለት ነው። ኤፌሶን ምዕራፍ 1 ቁጥር 3 በክርስቶስ ሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን አለ። ማን ነው የሚባርከው? የጌታችን የኢየሱስ ክርስቶስ አምላክና አባት ይባረካል። አየህ፣ ስለዚህ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ እያለ የሚናገርለት ነው ትክክለኛው አምላክ። ሮሜ ምዕራፍ 1 ቁጥር 8 ላይ የሚመሰገነው ማለት ነው እምነታችሁ በዓለም ሁሉ ስለተሰማች አስቀድሜ ስለሁላችሁ አምላኬን አለ። ልባል አምላኬን በኢየሱስ ክርስቶስ አመሰግናለሁ አለ። ማን ነው የሚያመሰግነው? አምላኬን አለ። በማን ነው የሚመሰገነው? በኢየሱስ እንጂ አምላኩ አይደለም ኢየሱስ። አየው፣ የጢሞቴዎስ ጸሐፊ ራሱ ማን ነው? የሮሜ ጸሐፊ ጳውሎስ ራሱ አምላኬን በኢየሱስ አመሰግናለሁ እያለ የሚናገርልን ሌላ ነው አምላክ አብን ነው እንጂ ኢየሱስ አይመሰገንም። ለዛ ነው ኢየሱስም ሲናገር አንድ አምላክን እንጂ አታምልኩ ብሎ የተናገረበት ጥቅሶች አሉ። ለምሳሌ የማቴዎስ ወንጌል ምዕራፍ 4 ቁጥር 10 ከ9 ጀምረ ብታየው ዲያብሎስ ጋር በነበራቸው ክርክር ታስታውሷላ። ተራራው ላይ ወስዶ ሲከራከሩ ምን አለው? ወድቀ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለ። ወድቀ ብትሰግድልኝ። ኢየሱስ ደግሞ ምን አለው? ያን ጊዜ ኢየሱስ አንተ ሰይጣን ለጌታ ለአምላክ ስገድ እርሱንም ብቻ አምልክ ተብሎ ተጽፏልና። አየው፣ እኔ ለአንተ አልሰግድም አለው። ከሰገድኩም ለዛ ለጌታዬ ለአምላኬ ነው የምሰግደው። ቅድም ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል የተባለው ያንን ጌታ አምላክ ነው እንጂ እኔ የምሰግደው እኔ ለማንም አልሰግድም ማለት። ለዛ ነው ምን አለ? እናንተስ ለጣዖት ትሰግዳላችሁ፣ እኛ ግን ምንድን ነበር ያለው? ቆይ ሮሜ ላይ ይመስለኝ ምዕራፍ 15 እሱ ጥቅስ ምናልባት ምዕራፍ 15 የተሰቀለውን ክርስቶስን እንሰብካለን። እሱ አይደለም። አይ ያውና እስቲ ሮሜ ስንት ነው? ቆይ አንዴ ሮሜ 1:15 ሊሆን ይችላል። ቆይ ላውጣው አንዴ እስቲ። እሺ በቃ ተው፣ ችግር የለውም ሳስታውሰው እነግርሃለሁ። ኢየሱስ ራሱ ሲናገር እኔ አለ እኛ መዳን እስቲ ቆይ እሺ ፋይል ላውጣው። በቃ እንትና እስሚዞ ካስታወስከው ትነግረኛለህ። ይሄ ወሳኝ ጥቅስ ነው፣ ማልፈውም አይደለም ሲጀምር። ትሪኒቲ አንዴ ቆይ ላውጣ ስላለኝ ፋይሉ አለ፣ ላውጣው። ፋይል ስላለኝ አውጣለሁ፣ ችግር የለውም አለኝ። እሺ መዳን ለአይሁድ ነውና ለምናውቀው እንሰግዳለን የሚለውን አዎ፣ ዮሐንስ ወንጌል ምዕራፍ 4 ቁጥር 22 ምዕራፍ 4 ቁጥር 22 ማሻአላ። እሺ እሺ ዮሐንስ ወንጌል 22 እሺ ልብ አድርግ እንግዲህ ምን እንደሚል ተመልከት። ኢየሱስም እንዲህ አላት፣ አንቺ ሴት አላት። ልብ አድርግ እያናገራት፣ አንቺ ሴት እመኚ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል አለ። ለአብ የማትሰግዱበት ጊዜ ይመጣል፣ እናንተ ስለማታውቁት ትሰግዳላችሁ አላት። እኛ ግን አለ እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን አለ። ኢየሱስ ነው የሚለው እኮ ልብ አድርግ። መዳን ለአይሁድ ነውና ለምናውቀው እንሰግዳለን። ማን ነው? እንዴት ነው የሚሰግደው? ለማን ነው የሚሰግደው ብለን ስንል ለዛ ለአብ ለአንዱ ብቻውን ለሆነ አምላክ ነው የሚሰገደው ማለት ነው። አየህ፣ ስለዚህ በአምልኮ ደረጃ ኢየሱስ ይህንን አንዱን አምላክ አምልኩ ብሎ ተናገረ እንጂ አንድም ቦታ እኔ አምላክ ነኝ አምልኩኝ ብሎ የተናገረበት ቦታ የለም። እንዳውም እኔ አምላክ አይደለሁም ብሎ የተናገረበት ቦታ ይበዛል። ስለዚህ ባይብል ላይ ከአንድ አምላክ ውጪ የለም። ኢየሱስ ፍጡር ነው። ኢየሱስ ከማርያም ስጋን የነሳ ወንድ ልጅ ነው። ጽንስ ነበር። ያ ጽንስ ሊመለክ አይገባውም። ያ ወንድ ልጅ ጾታ ያለው ነው። ወንድ ልጅ አምላክ ጾታ የለውም፣ ወንድ ልጅም አይደለም። ያንን ወንድ ልጅ ማምለክ በራሱ ኃጢአት ነው። አንዱ አምላክ እኔም ብቻ አምልኩ ካለ በኋላ በተዘዋዋሪ ፍጡራንን ያስመልካል ማለት በጣም ከባድ የሆነ ነገር። ስለዚህ ኢየሱስ አንዱ አምላክ እንዳልሆነ ነው ባይብሉ የሚያስተምረው ማለት ነው። አንተ ተስማማለህ በዚህ አስተምሮ? እንግዲህ ባይብል ነው የጠቀስኩት።
አንዱ አምላክ ከአብ ውጪ እንደሌለ በግልጽ ሁኔታ ነው የተናገረው ባይብሉ። ምን ትላለህ እስቲ አትክልት? እኔ ሲማር ያደኩበትና አንተ ዛሬ የምትነግረኝ በጣም ነው የሚቃረነውና በለጠ። እሺ እኔ አሁን ሁለት ጥያቄ ያለኝ እዚህ ጋር። እሺ አንደኛ ወደ ኋላ መለስ ብለን የገብርኤል መልአኩ ገብርኤል ስለ ማርያም የምስራች በነገራት ጊዜ ከንግግሮቹ መሀል ላይ የተናገረው ነገሮች አሉ። የሉኤል ልጅ ይባላል፣ የሉኤል ልጅ ይባላል ማለት ሉኤል ማለት ማን ነው? ሉኤሉ ማን ነው? እሱ የሉኤል ጥያቄ ነው። ለመለሰልህ ኢየሱስ ራሱ ተናግሮታል። ይሄ ነው ዮሐንስ ወንጌል ምዕራፍ 10 ላይ ምን ብሎ ተናገረ መሰለ? ኢየሱስን ሊወግሩት ድንጋይ አነሱ። ምንድነው ብለው የጠየቁት መሰለ? መጀመሪያ የሚጠብቁት አንድ መሲህ ነበረ። መጀመሪያ ማለት ያ የሚጠብቁትን መሲህ ቁጥር 24 ላይ አይሁድም እርሱን ከበውት ማለት ክብብ አድርገውት እንዲህ ይላሉ፣ እስከ መቼ ድረስ በጥርጣሬ ታቆየናለህ? አንተ ክርስቶስ እንደሆንክ ንገረን፣ በቃ ንገረን፣ በቃ አንተ እኛ የምንጠብቀው ያ ክርስቶስ ከሆንክ ንገረን አሉት። ኢየሱስ ምን አላቸው? እንዲህ ሲል ነገርኳችሁ። ማን ነው? ኢየሱስም መለሰላቸው እንዲህ ሲል ነገርኳችሁ፣ አታምኑም። እኔ በአባቴ ስም የማደርገው ይህ ስለኔ ይመሰክራል አለ። ምንነቱን ነው? ክርስቶስነቱን። አሁን ይሄን ጉዳይ አስመልክቶ ይሄንን ሲነግራቸው እኔ ክርስቶስ ነኝ ብሎ ሲናገር ምን አሉት መሰለ? ኢየሱስም እንግዲህ ማን እንዲህ ብሎ መለሳቸው፣ እኔ አማልክት ናችሁ አልኩ ተብሎ በሕጋችሁ የተጻፈ አይደለምን? መጽሐፍ ሊሻር አይቻልምና እነዚያ የእግዚአብሔር ቃል የመጣላቸውን አምላክ ካላቸው እኔ የእግዚአብሔር ልጅ ነኝ ስላልኩኝ አብ የቀደሰውን ወደ ዓለምም የላከውን ትሳደባለህ ትላላችኋልና የጠቀሰው ጥቅስ አለ። ኢየሱስ የጠቀሰው ጥቅስ ተብሏል ተብሎ የተጠቀሰበት ጥቅስ አለ። መዝሙረ ዳዊት ምዕራፍ 86 ቁጥር 2 ላይ ቁጥር 6 ላይ ምዕራፍ 82 ማለት ይቅርታ፣ ምዕራፍ 82 ቁጥር 6 ላይ እግዚአብሔር በአማልክት ማህበር ቆም አለ። በነቢያት ማህበር ነቢያት መሃል ቆመና በአማልክት ማህበር ይፈርዳል። ከዛ ቀጠልና 6 ቁጥር ላይ እኔ ግን አላቸው ነቢያት አማልክት ናችሁ፣ ሁላችሁም የልዑል ልጆች ናችሁ አላቸው። ምንድን ናቸው አላቸው? አማልክት ናችሁ፣ ነቢያት አምላክ ናችሁ እናንተ ራሳችሁ አላቸው። የጸጋ አምላክ ማለት ሁላችሁም ደግሞ የልዑል ልጆች ናችሁ አላቸው። ማንን ያለ? ነቢያትን። አየህ፣ ኢየሱስም ከነቢያት አንዱ ማለት እግዚአብሔር ማለት ነው። አዎ ልዑል ማለት የእግዚአብሔር ስም ነው። ከዛ ኢየሱስ ከነቢያት አንዱ ስለሆነ በእነዚህ መሰረት የልዑል ልጅ ተብሏል። ተግባባን? የልዑል ልጅ ተብሎ ተነገረው ማለት ነው። ከነቢያት አንዱ። ለዛ ነው እዚህ ጋር ምን አለ? እኔ አማልክት ናችሁ አልኩ፣ ሁላችሁም የልዑል ልጆች ናችሁ አላቸው እግዚአብሔር ራሱ። ስለዚህ የልዑል ልጆች ናቸው። ነቢያት በአጠቃላይ የእግዚአብሔር ቃል የመጣላቸው ሁሉ የነቢያት ልጆች ማነው? የልዑል ልጆች፣ የእግዚአብሔር ልጆች ተብለዋል። ስለዚህ ቁም ነገሩ ኢየሱስ እንደ ማንኛውም ነብይ ነው። ኢየሱስ ከሞት አስነስቷል። አዎ አስነስቷል። በማን ፍቃድ? በአምላክ ፍቃድ ነው ያስነሳው። ባይብል ላይ ኢየሱስ ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው እፈርዳለሁ፣ ፍርዴም ቅን ነው፣ የላከኝም ፍቃድ እንጂ ፍቃዴን አልሻምና አለ። እኔ ስለ ራሴ መሰክር፣ ምስክርነቴ ውሸት ነው አለ። ማን እውነት አይደለም ማለት ስለ እኔ የሚመሰክር ሌላ ነው፣ ሌላ አካል አለ። ስለዚህ ኢየሱስ ያደረጋቸው ነገሮች በአጠቃላይ በአምላክ ችሎታ የተደረጉ ናቸው። ለነቢያት የተሰጡ ነገሮች ናቸው ባጭሩ። ስለዚህ ኢየሱስ ተፈጥሬያለሁ እያለ ሰራኝ እያለ ከዚህ በላይ ፍጡር ምግብን ይመገብ ነበር አለ አትክልት። ለምሳሌ ኢየሱስ ያ የሚመገበው ምግብ እኮ ሰውነት እኮ ነው የሚሆነው፣ እንደኔና እንዳንተ። ያ ሰውነት እኮ ፍጡር ነው። እንዴት አድርጎ ነው አምላክ ሊሆን የሚችለው? እንዴት አድርጎ ሰውን ሊያመልክ ይችላል ነው ጥያቄያችን። ገብቷል? ትክክል ነው ወይ? ይሄ አስተምሮ ነው። እንግዲህ ለሰዎች ስል እግዚአብሔር በሰው አምሳል ራሱን ቃል ስጋ ሆኖ ተገለጠ ነው አይደለም ብዬ ነው የሚያምነኝ። እሱ ደግሞ ምን መሰለ ችግር ነው። አሁን እሱ ቃል ስጋ የሆነው ቃል የሚባለው በመጀመሪያው ቃል ነበር አለ። ቃልም በእግዚአብሔር ዘንድ ነበር፣ እግዚአብሔርም ቃል ነበር ይላል። አሁን በመጀመሪያ ቃል ነበር ሲባል እግዚአብሔር የሚፈጥርበት ቃል ነው። እግዚአብሔር የሚፈጥርበት ቃል ሲባል ከዘፍጥረት 1:1 ጋር ተመሳሳይ ነው። በደንብ አዳምጠኝ።
ዘፍጥረት 1:1 ላይ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ይላል። ከዛ በኋላ ሰማይና ምድርን ከፈጠረ በኋላ ምን አረገ? እግዚአብሔርን ብርሃን ይሁን አለ፣ ብርሃንም ሆነ አለ አለ። ልብ አድርግ፣ እግዚአብሔር ሲናገር ይፈጠራል። መዝሙረ ዳዊት ምዕራፍ 33 ቁጥር 9 ላይ እሱ ተናግሯልና ሆኑም አለ። እሱ አዘዘ ጸኑም ይላል። ሲናገር ይሆናል። በዛ ንግግሩ ከምንድን ነው የሚወጣው ንግግሩ? ከአፉ። ኢሳይያስ ምዕራፍ 55 ቁጥር 11 ላይ ከአፌ የሚወጣው ቃል እንዲሁ ይሆናል አለ። ከአፌ የሚወጣው ቃል። ኦኬ ጥሩ። እንግዲያውስ ይሄ ሁሉ ከሆነ መጀመሪያ ቃል ነበር ሲል ቃል አለ። ይሄ የሚፈጥርበት ቃል ነው። ቃልም በእግዚአብሔር ዘንድ ነበር። አዎ እግዚአብሔር ዘንድ ነው ያለው። ከአፌ የሚወጣው ቃል ነው ያለው። እግዚአብሔርም ቃል ነበር ሲል እግዚአብሔር ተናጋሪ ነው። በንግግሩ ይፈጥራል ማለት ነው። ለዛ ነው ሁሉ በእርሱ ሆነ አለ። ሁለተኛ 3 ቁጥር ላይ ወርዶ በማን ነው? በእግዚአብሔር ቃል። እግዚአብሔር በቃሉ ያደርግ ነበር። አየህ ሲናገር ይሆናል። ከሆነውም አንድስ እንኳን ያለ እርሱ አልሆነም ማለት ሆነ የተባለ ነገር ሁሉ በእግዚአብሔር ቃል ነው። ስለዚህ ቃልም ስጋ ሆነ ሲል ቁጥር 14 ላይ ወርዶ ቃል ራሱ ስጋ ሲሆን በእግዚአብሔር ቃል መሆኑን ታያለ። ከ3 ቁጥር ወስደ ማለት ነው። ታዲያ ኢየሱስ ቃል ነው ሲባል ምንድነው ማለት የተፈለገው ከተባለ ኢየሱስማ የተስፋ ቃል ነበር። ለአብርሃም የተገባ የተስፋ ቃል ነበር። ገላትያ ምዕራፍ 13 ምዕራፍ 3 ቁጥር 16 ገላትያ ምዕራፍ 3 ቁጥር 16 ላይ እንዲላል ተመልከት። ለአብርሃምና ለዘሩ የተስፋው ቃል ተነገረ። የምን ቃል? የተስፋው ቃል ተነገረ። ስለ ብዙዎች እንደሚናገር ለዘሮችም አይልም። ስለ አንድ እንደሚናገር ግን ለዘርህም ይላል፣ እርሱም ክርስቶስ ይላል። አየህ ኢየሱስ የተስፋ ቃል ነበር። ቀጠለ። ይህን የተስፋ ቃል ዕብራውያን ምዕራፍ 11 ቁጥር 13 ላይ እንዲህ በማለት ይናገራል። እነዚህ ሁሉ አምነው ሞቷል። አምነው ሞቱ። እነዚህ ሁሉ የተሰጣቸውን የተስፋውን ቃል አላገኙምና ዳሩ ግን ከሩቅ ሆነው አዩትና ተሳለሙት። ያዩት በምንድን ነው? በተስፋ ቃል ነበር ያዩት። ተስፋ የተደረገላቸው ምንድነው? ተስፋ የተደረገላቸው ብለን ስንል እግዚአብሔር ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ እንዲህ በማለት ይናገራል። ከዚህም ሰው ዘር ከዳዊት ዘር ማለት ነው እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒት እርሱም ኢየሱስን አመጣ ይላል። እንደምን ቃሉ? እንደ ተስፋው ቃሉ። ይህን የተስፋውን ቃል ነው እግዚአብሔር ለኢየሱስ ምንድን ያለው? በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር አለ። ከዛ ሁሉ በእርሱ ሆነ አለ። በምን? በቃል። ይሄ ቃል ሌላ ነው። ከሆነውም አንድስ እንኳን ያለ እርሱ አልሆነም ሲባል ይሄ የተስፋ ቃልም ሲሆን በእግዚአብሔር መሆኑን የሚያሳይ ነገር እንጂ ኢየሱስ ራሱ የእግዚአብሔር ቃል ነው የሚል ነገር የለም ማለት ነው። ግልጽ ነው? ተግባባን አይደል? ለዚህ ድረስ ሁለተኛ ጥያቄ ደግሞ እሺ አንተ እንግዲህ አልሞተም አልተሰቀለም ብለህ ነው የምታምነው። ግን ይሄ ቃል የመጣው ደግሞ እሱ ትንሣኤ ካረገ በኋላ ነው። ማለትም ከሙታን ከተነሳ በኋላ ከ3 ቀን በኋላ የተሰጠው ትእዛዝ ነው። እንግዲህ ሄዱና ለደቀ መዛሙርቱ በውሃ ጥምቀትና ወደ ከክርስቶስ ጋር ከሞት ትንሣኤ አድርጎ እንደተነሳ ይሄን ነገር አሁን መጽሐፍ ቅዱስ ላይ እኔ ጌታ ነኝ የሚል አልተጻፈም። መጽሐፍ ቅዱስ ላይ ጌታ መሆኑን በአፍ መስክሬ በልቤ አምኜ ይጸድቃለሁ ነው። እንደዛ ብለህ ነው አሁን ክርስትናን ላይ ወይም ጌትነቱን ስትመሰክር ነው። በልቤ አምኔ በአፍ ስትመሰክር ነው የምትድነው። እኔ የተማርኩት ይሄን ነው። እኔ ጌታ ነኝ የሚለው ነገር የለም። እኔ እንደዛ ነው የሚያስበው እንደ ራሴ። ሁለተኛ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃቸዋቸው ያዘዝኳቸውንም ሁሉ እንዲጠብቁ እያስተማራቸዋቸው ደቀ መዛሙርቴ አድርጓቸው። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ይላል። ማቴዎስ ወንጌል ምዕራፍ 28 ቁጥር 19 እና 20 ላይ ይሄ ቃል ያለውና እሺ እዚህ ጋር ደቀ መዛሙርት ወይም የክርስቶስን ትእዛዝን ቅድም እንዳልከው የሱን ትእዛዝ ለመጠበቅ መጠመቅ እንዳለብኝ ያስተምራል። ደቀ መዛሙርት መጠመቅ ደግሞ በአፌ መስክሬ እኔ አሁን ሰይጣንን ዓለምን ክጃለሁ፣ ክፉ ስራውን ክጃለሁ ብዬ ነው ጌታ ኢየሱስ ክርስቶስን የግል አዳኝ አድርጌ ጌታዬ ብዬ የተቀበልኩት በልቤ ነው። ኢየሱስ ክርስቶስ ጌታ ነው የሚል
መጽሐፍ ቅዱስ ላይ የለም። ግን ጌትነቱ መልካም ስራው ጥሩ መስራቱም መልካም ነገር መስራቱ በስራው ይታወቃል። ኢየሱስ ክርስቶስ መልካም እንደሆነ ስለኛ እንደመጣ የመስዋዕት በግ እንደሆነ እንደገና ደግሞ በብሉይ ኪዳን ዘመን አንድ ሰው ያለው ነገር ወይ የተለያዩ ነገሮች ወርቆች ሊሆን ይችላል ምንም ወስዶ ለካህኑ ይሰጣል። ካህኑን የመስዋዕት በግ ይዞ ሄዶ ያን ነገር በዛ ዘመን እንደተነገረኝ ከሆነ ከመጽሐፍ ቅዱስ እኔ ትኩረት አላደርግም። በነገራችን ላይ በእምነቴም ላይ ብዙም ትኩረት አልሰጥምና የመስዋዕት በግ ነበር። አሁን በዚህ ዘመን ላይ ከክርስቶስ ወይም ከ2017 ዓመት ወዲህ እንደሚባለው መስዋዕት ነገር የምታደርገው በቃ ንስሐ ትገባለህ በክርስቶስ ኢየሱስ ክርስቶስ ስም ይቅር በለኝ ብለን ንስሐ ከገባ እና ደግሞ ወደዛ ስራ ድጋሚ ካልሄድክ እነዛ ነገሮችን ትላንት በይቅ ነገር አንዴ ስህተት ውስጥ ትገባለህ። ከዛ በኋላ ተመልሰህ እዛ ውስጥ መኖር የለብህም። በቃ አንዴ ትቴ የመጣውን ነገር ምንም ይሁን መጠጥ ይሁን ሌሎች ዝሙት ሊሆን ይችላል የተለያዩ ነገር ሊሆን ይችላል ትቴ ከመጣ በቃ ወደ ጽድቅ ትቀጥላለህ። መጽሐፉም የሚለው አጥኡን ወደፊት ይስራ ጻድቁን ወደፊት ይጽደቅ ነው የሚለው ቃሉ እና በዛ ነው ጌትነቱን በሚላሱ በልቤ አምነህ በአፍህ ስትመሰክር ነው። እኔ አሁን እንድትነግረኝ የሚፈልገው ወንድሜ ስለዚህ ስለ ጥምቀቱ ነገር እስቲ ንገረኝ። እሺ መጀመሪያ ጌትነቱ ላይ ስቲክ ላድርግና ጥምቀቱ ላይ እመጣለሁ። ጌታ ብዙ ጌቶች አሉ ባይብል ላይ በጣም ብዙ ጌቶች አሉ። ለምሳሌ አብርሃም ጌታ ተብሏል፣ ዳዊት ጌታ ተብሏል፣ ዮሴፍ ጌታ ተብሏል። ለምሳሌ ዮሴፍ የኦሪት ዘፍጥረት ምዕራፍ 45 አሚን ምዕራፍ 43 ወይ 45 አካባቢ እሺ ላውጣው ማውጣትም አይጠበቅብኝም። ቁጥር 9 ላይ እንዲህ ይላል። የምትይዝ ከሆነ ልስጥህ፣ ቆይ የምትይዝ ከሆነ መስጠት አለብኝ። እሺ ምዕራፍ 43 ይመስለኛል። እሺ ምዕራፍ 43 ቁጥር 9 የለም እዚህኛው ላይ ነው። በቃ 45 ላይ ነው። እሺ 45:9 ላይ ምን ይላል? አሁንም ፈጥናችሁ ወደ አባቴ ውጡ አለ ዮሴፍ ሲናገር፣ እንዲህም በሉት ልጅህ ዮሴፍ የሚለውን ነገር ይህ ነው፣ እግዚአብሔር በግብፅ ምድር ሁሉ ላይ ጌታ አደረገኝ ይላል። ምን አደረገኝ አለ? ጌታ አደረገኝ አለ በግብፅ ሁሉ ምድር ላይ። ስለዚህ አሁን ኢየሱስ ብቻ ሳይሆን ጌታ የተደረገው እነ ዮሴፍ እና አብርሃም ሌሎችም ጌታ የተደረጉ በጣም ብዙ ነው። ስለዚህ አሁን ለምሳሌ ኢየሱስ ታዲያ ጌትነቱ የራሱ የግሉ ነው ወይስ በመሰጠት የተገኘ ነው ከተባለ በመሰጠት የተገኘ ነው። ልክ እንደ ዮሴፍ ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እናንተ ሰቅላችሁ የገደላችሁትን ኢየሱስ ክርስቶስ እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይወቃል። ስለዚህ ጌታም ክርስቶስም አድርጎታል እግዚአብሔር። ስለዚህ በመደረግ የተገኘ ጌትነት የባህሪ ጌትነት ሳይሆን የጸጋ ጌትነት ነው። ለምሳሌ ሙሴን ዘጸአት 7:1 ላይ እኔ በግብፅ በፈርዖን ላይ አምላክ አድርጌያለሁ አለው። አምላክ አድርጌያለሁ ሲለው የሚመለክ አምላክ ነው እንዴ ሲባል ነው። ጌታ አድርጌያለሁ ሲባል የሚመለክ ጌታ ነው እንዴ? ኖ የጸጋ ጌትነት ነው ማለት ነው። ስለዚህ አሁን ወደ ጥምቀቱ ስንመጣ ጥምቀት የኃጢአት ማስተሰሪያ ነበር። መጀመሪያ የኃጢአት ማስተሰሪያ ጥምቀት ነበር የነበረው። ከዛ በኋላ የነበረው ነገር በመጀመሪያ አንድ የምነግርህ ነገር አለ። ይሄ መጽሐፍ ሲጀመር ባይብል ማለት ነው። ባይብል በእጃችን የያዝነው መጽሐፍ፣ እነዚህ መጽሐፍቶች የአምላክ ቃል ናቸው ሙሉ በማለት ለሙሉ ማለት አስቸጋሪ ነው። ለምን በለ አንደኛ ብዙ ጭማሪ ያለው ብዙ ቅናስ ያለው በጣም ብዙ ጭማሪ ብዙ ቅናስ ያለው። ሁለተኛ እርስ በርሱ አይስማማ ይጋጫል። ለምሳሌ በኢየሱስ ስቅለት ዙሪያ ከመጣ የመጀመሪያ ስቅለት ምክንያቱም ከስቅለቱ ጋር የተያዘ ነው ሁሉ ነገር ባይብል ላይ አይደለ? ስለዚህ ስቅለት ላይ ከሆነ ደግሞ ዋናው ነገር አንተን ጥያቄ የምጠይቅህ አንተ አዳም ፍሬዋን ሲበላ አይተኸዋል? አማክረኸዋል? እስቲ ለመጨረሻ ጊዜ መቼ ነው የነበርከው? እሺ እዛ ነገር ታስታውሳለህ? ገነት ውስጥ አብረህ ከሱ ጋር አይደን ገነት አብረህ ነበርክ? አልነበርክም አይደል? አትገልጥ። ካልነበርክ፣ ካላየህ፣ ካልሰማህ፣ ካልተባበርክ፣ ካልተመለከትክ እንዴ አንተ ማን ቤት ነህ ኃጢአት ተሸክመህ የምትመጣው? ለየትኛው ኃጢአትስ ነው ኢየሱስ የሚመጣልህ? እግዚአብሔር እንደሆን የትንቢተ ሕዝቅኤል ምዕራፍ 18 ከቁጥር 19 ጀምሮ ያለውን ላንብብልህ ምን እንደሚል እግዚአብሔር። ልብ አድርግ። ትንቢተ ሕዝቅኤል ምዕራፍ 18 ቁጥር ከስንት እንጀምራለን መሰለህ? ከ19 እናንተ ግን ልጅ አባቱን ኃጢአት ስለምን አይሸከምም ትላላችሁ? ልጅ ፍርድንና ቅንንም ነገር ባደረገ ትእዛዜንም ሁሉ በጠበቀና ባደረገ ጊዜ ፈጽሞ በሕይወት ይኖራል አለ።
ኃጢአትን የምትሰራ ነፍስ እሷ ትሞታለች አለ። እሺ ጥሩ። ልጅ የአባቱን ኃጢአት አይሸከምም ማለት ልባር አባትም የልጁን ኃጢአት አይሸከምም ማለት የጻድቁ ጽድቅ በራሱ ላይ ይሆናል፣ የኃጢአተኛውም ኃጢአት በራሱ ላይ ይሆናል። ኃጢአት ካደረጋት ኃጢአት ሁሉ ኃጢአተኛው ካደረጋት ኃጢአት ሁሉ ቢመለስ ትእዛዜንም ሁሉ ቢጠብቅ ፍርድና ቅንንም ነገር ቢያደርግ ፈጽሞ በሕይወት ይኖራል እንጂ አይሞትም። አየው የበደለው በደል ሁሉ አይሰረይለትም፣ በሰራው ጽድቅ በሕይወት ይኖራል እንጂ አለ። አየው ይቀጥላል። በእውኑ ኃጢአተኛ ይሞት ዘንድ እፈቅዳለሁን አለ ይላል ጌታ እግዚአብሔር። ከመንገዱስ ይመልስና በሕይወት ይኖር ዘንድ አይደለምን? አየህ ዋናው ነገር ምንድነው? እዚህ ጋር ይሄ ሁሉ እያወራ ያለው ነገር አንተ የአባትህን የአዳምን ኃጢአት አትሸከምም እያለ ነው መጽሐፉ የሚናገረው። በጭራሽ አትሸከምም። አዳምም ያንተን ኃጢአት አይሸከምም። ኃጢአት የሰራ እርሱ ይሞታል አለ። ታዲያ ኢየሱስ መሰቀሉ ለአንተ ምንድነው ነው ጥቅሙ? አንተ ስትወለድ የምታውቀው ነገር የለም። አንተ ስትወለድ የሰራኸው ኃጢአት ከሌለ ለምንድን ነው ከአንተ ጋር ኃጢአት ተሸክመ የምትወለደው? ከባይብሉ ጋር የሚጻረር። ስለዚህ ይህንን መልእክት ያልሰሙ ኢየሱስ መምጣቱን ያልሰሙ ሰዎች እንዴት ነው የሚሆኑት? እሺ መጀመሪያ ሳናቀው ኃጢአትን ከተቀበልን ሳናቀው ደግሞ መማር ነበረብን፣ ቢያንስ ሲመጣ ማለት ነው። ግን ለመምጣቱ በራሱ ማመን ሊጠበቅብን ነው። አየህ መሆን የለበትም። ከመምጣቱ በፊትማ መስዋዕት ታቀርባለህ እኮ። ከመምጣቱ በፊት ከብሉይ ኪዳን ዘመን ላይ እኮ መስዋዕት ታውጣለህ ይላል። አይጠቅምም እንዴ? በአዲስ ኪዳን ላይ ነው የማይጠቅሙ። አሁን እሺ ተው በቃ ያንን እንተው። እሺ ያው ያኔ በብሉይ ኪዳን አባት የልጁን ኃጢአት አይሸከምም፣ ልጅ አባቱን ኃጢአት አይሸከምም ማለት ለምንድን ነው የአዳምን ኃጢአት የተሸከሙት? እነሱ ምን አጋጠማቸው ታዲያ? ነቢያት መላካቸውስ ምን ነበር ጥቅሙ? ምንድን ነው ጨዋታ ነው የያዙት መጥተው እንዴ? ማለቴ ምንድን ነበር ሊያስጠነቅቁ የመጡት? ወይ ለምን እንደዚያው አልተዋቸውም? ሲኦል ለምን ይገባሉ እነሱ እንዴ? ለምን በመለት በቃ ከሰራ አንድ ሰው መልካም ስራ ከሰራ አምላክ ፍትሃዊ እስከሆነ ድረስ ቀጥታ መሆን ያለበት ምንድነው? እየመወታችሁ እስቲ አንዳንድ ባለጌ ልጆች እንትን የሚያደርጉትን ሚውት አድርጉ እና አምላክ ፍትሃዊ እስከሆነ ድረስ አንተ በሰራው ስራ ነው እንጂ የሚጠይቅህ ባልሰራውና ባላየበት ባልዋልክበት መጠየቅ የለብህም። ፌር አይደለም ይሄ። ከጠየቀ እንኳን ምናልባት ቢሆን እንኳን ሎጂካሊ የሚያስኬድ ቢሆን ኢየሱስ አዳም እኛ ሳናውቀው ነው ኃጢአቱን የወረስነው አይደለ? ለዛ ነው ኢየሱስም ሲመጣ ሳናውቀው ሳናየው መስዋዕት ሆኖ ለሁሉም ሰው ነው ቤዛ ሆኖ ያለበት በአንድ ጊዜ። የሆነው ግን እየተመረጠ ነው። ተመረጥን ይላል። ምርጫ አለ። የምርጫ ጉዳይ ነው። ይሄ መሆን የለበትም። ኢየሱስ መወለዱን መፈጠሩን የማያውቁ ሰዎች ስንትና ስንት አሉ። አማዞን ላይ ብትሄዳሉ፣ ሌላ ቦታ ላይ በጣም ብዙ ቦታዎች ብትሄዳሉ። እነዚህ ሰዎችስ ምንድነው መፍትሄው? የእነሱ መፍትሄስ ምንድነው? እንዴት ነው የሚሆኑት? አየህ ፌር አይደለም። ለዚህ ነው መጀመሪያውኑ ስቅለት ብለን ገና ስንጀምር ትክክለኛ የሆነ አስተምሮ የለውም። እስቲ አሁን ስቅለት ላይ ብቻ አንዳንድ ነገር ልበል። ስቅለት ላይ ብቻ ማለት ነው። እስቲ አንዴ ለምሳሌ የመጀመሪያው ኃጢአት መወራረስ ባይብል ላይ አግባብ እንዳልሆነ ይናገራል ማለት ነው። ኃጢአት አንድ ሰው በሰራው ነገር እንጂ ባልሰራው ነገር እንደማይጠየቅ ከተናገረ ነገረ ስቅለትን ደግሞ ላሳይ። ነገረ ሰዓት አክቹአሊ ደርሶብኛል። የጁማ ሰዓት እስከ 6 ሰዓት ምናምን እንቀጥላለሁ። እስከ 6 ሰዓት ከ5 ምናምን። ይሄም ያው ዳዕዋ ስለሆነ እሺ ኦኬ። ምን ይላል መሰለ ልባርክ። ኦሪት ዘዳግም ምዕራፍ 24 ቁጥር 16 ላይ አባቶች ስለ ልጆች አይገደሉ አለ፣ ልጆችም ስለ አባቶች አይገደሉ፣ ነገር ግን እያንዳንዱ ሁሉ በኃጢአቱ ይገደላል። ኢየሱስ ንጹህ ደም ነው አይደል የነበረው? ኢየሱስ ሰው ነበረ። ልባርክ። አባቶች ስለ ልጆች አይገደሉ አለ፣ ልጆችም ስለ አባቶች አይገደሉ። ኢየሱስ የማርያም ልጅ ነው። ለምንድን ነው ስለ ሌሎች ኃጢአት የሚገደለው? በቃ እነሱ የሰሩ አሉ መገደል የነበረባቸው፣ መገደልም ካለባቸው አዳምና ሔዋን ቅጣታቸውን ማግኘት ነበረባቸው፣ የራሳቸውን ቅጣት መግባባ። ስለዚህ መሆን የነበረበት ሳይሆን ነው የቀረው ማለት ነው። ሌላኛው
ሔዋን ራሱ ኢየሱስ ቤዛ ሆኖላታል ከተባለ ምጥሽን አበዛዋለሁ ብሎ ተናግሯታል እግዚአብሔር። ለምንድን ነው ምጥዋ ያልቆመው እስካሁን ድረስ? ጥረግረ ብላ የተባለው ለምን አልቆመም? እስካሁን ድረስ አልቆመም። ኢየሱስ መጥቷል፣ ስርየቱ ተፈጽሟል። የቆመ ነገር ግን አላየንም እስካሁን ድረስ። ምንም የቆመ ነገር የለም እስካሁን ድረስ። ያ ነገር እርግማኑ አለ። አምላክ ደግሞ ከመስዋዕት ይልቅ ምህረትን ይወዳል። ትንቢተ ሆሴዕ ምዕራፍ 6 ቁጥር 6 ላይ ከመስዋዕት ይልቅ ምህረትን ከሚቃጠል መስዋዕት ይልቅ እግዚአብሔርን ማወቅ እወዳለሁ ነገር ተግባባል። ስለዚህ ከመስዋዕት ይልቅ ምህረትን ይወዳል እግዚአብሔር። ግልጽ ነው። ስለዚህ አሁን እግዚአብሔር የሚገርመው ነገር ደግሞ ሰዎችን ለመስዋዕት ማቅረብ ምናምን በጭራሽ የማይወዳቸው ተግባራቶች ናቸው። ለምሳሌ ትንቢተ ኤርምያስ ምዕራፍ 19 ቁጥር 5 ላይ እኔም ያላዘዝኩትን ያልተናገርኩትንም ወደ ልቤም ያልገባውናል ወደ ልቡ ያልገባውን የሚቃጠለውን መስዋዕት አድርገው ለበዓል ልጆቻቸውን በእሳት ያቃጥሉ ዘንድ የበዓልን የኮረብታውን መስገጃዎች ሰርተዋልና። ልጆችን ማቃጠል እግዚአብሔር በጭራሽ ንጹህ ነፍሶችን መስዋዕት ማድረግን አይወድም። የሰውን ነፍስ ተግባባን። መጽሐፈ ምሳሌ ምዕራፍ 6 ቁጥር 16 ላይ እግዚአብሔር የሚጠላቸው 6 ነገሮች አሉ ይላል። ሰባተኛውም ነፍስ አጥብቃ ትጸየፈዋለች፣ ትዕቢተኛ ዓይን፣ ሐሰተኛ ምላስ፣ ንጹህ ደም የምታፈስ እጅን እግዚአብሔር አይወዳትም። እግዚአብሔር ንጹህ ደምን ማፍሰስ የማይወድ ከሆነ ኢየሱስን ለሰው ልጆች ኃጢአት ቤዛ አድርጎ ማምጣቱ ሎጂካል ነው። ተግባባን። ስለዚህ አሁን በዋነኝነት ስንመጣ ኢየሱስ በራሱ መሰቀል ራሱ አይፈልግም ነበር። መሰቀል ራሱ በጭራሽ አይፈልግም ነበር። ለምሳሌ ምን አለ መሰለ? ማቴዎስ ወንጌል ምዕራፍ 26 ቁጥር 39 ላይ ምን አለ? ጥቂትም ወደፊት እልፍ ብሎ በፊቱ ተደፋና ቀና ሲል ተደፋና ሲጸልይ አባት ሆይ አለ ቢቻለ ይህች ጽዋ ከኔ ትለፍ ይላል። እንዴ ለሰው ልጆች ኃጢአት ከመጣ ምንድነው ከኔ ትለፍ እያለ የሚናገርበት? መስዋዕት ለመሆን አልመጣም እንዴ? ሉቃስ ወንጌል ምዕራፍ 22 ቁጥር 44 ላይ በፍርሃትም ሲታጠር አጽንቶም ሲጸልይ ነበር። ከዛስ ወዙም በምድር ላይ እንደሚወርድ እንደ ነጠብጣብ ነበር አለ ሲጸልይ። እቺ ጽዋ ከኔ ትለፍ እያለ ማለት። የዕብራውያን መልእክት ምዕራፍ 5 ቁጥር 7 ላይ እርሱም በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ ይላል። ከሞት ሊያድነው ወደሚችል እግዚአብሔርንም ስለመፍራቱ ተሰማለት። እግዚአብሔርን ይፈራ ነበር። ምንድነው ተሰማለት ያለው ሲባል እግዚአብሔር ሁሌም ይሰማዋል ጸሎቱ። ዮሐንስ ወንጌል ምዕራፍ 11 ቁጥር 40 ከ41 ጀምረን ብናየው ድንጋይም አንስቶ ኢየሱስ ድንጋዩን አንስቶ አይኖቹን ወደ ላይ አንስቶ አለ አባት ሆይ ስለሰማኸኝ አመሰግናለሁ፣ ሁልጊዜም እንደምትሰማኝ አውቃለሁ አለ። ሁሌ ለዛ ነው እግዚአብሔርንም ስለመፍራቱ ተሰማለት አለ። የተሰማለት ጸሎቱ ነው። ጸሎቱ ከተሰማለት ደግሞ ኢየሱስ ላለመሰቀሉ ትልቅ መረጃ ነው። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ ምን አለ? አሁንም ነፍሴ ታወከች አለ። ምን ስላለው? አባት ሆይ ከዚህ ሰዓት አድነኝ። እንዴ ኢየሱስ ለመሰቀል አይደለም የመጣው ወይ እንዴ? ስለዚህ ኢየሱስ በጣም የሚገርመው ይሄ ኢየሱስን የመግደል ስራ የሰይጣን ስራ መሆኑን ራሱ ይናገራል። ምን አለ? ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እና 41 ላይ ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁን? አብርሃም እንዲህ አላደረገም እኮ አላቸው። እናንተ የአባታችሁን ስራ ታደርጋላችሁ አላቸው። ይሄ የአባታችሁን ስራ ሰይጣንም ማለት ነው። እኛስ ከዝሙት አልተወለድንም፣ አንድ አባት አለን እሱም እግዚአብሔር ነው አሉት ይላል። ስለዚህ ኢየሱስን ለመግደል መጣጣር በራሱ ምንድነው? የኢየሱስን ስቅለት ጉዳይ አስመልክቶ የሰይጣን ስራ መሆኑን እየተናገረ ነው። ለዛ ነው ዮሐንስ ወንጌል ምዕራፍ 7 ላይ ሲናገር ኢየሱስን ከቁጥር 25 ሲጀምር እንግዲህ ከኢየሩሳሌም ሰዎች አንዳንዶቹ እንዲህ አሉ፣ ሊገሉት የሚፈልጉት ይህ አይደለምን እያሉ ይናገር ነበር። ከዛ ኢየሱስ ቁጥር 33 ላይ 32 እና 33 ላይ ፈሪሳውያንም ህዝቡ ስለሱ እንዲህ ሲያንጎራግሩ ሰሟል። የካህናት አለቆችና ፈሪሳውያንም ሊይዙት ሎሌዎችን ላኩ። ለምንድን ነው የላኩት? ሊገሉት። ልብ አድርገህ በደንብ ልብ አድርገህ አትክልት። ሎሌዎችን ላኩ። ከዛስ ኢየሱስ ምን አላቸው? ገና ጥቂት ጊዜ ከእናንተ ጋር እቆያለሁ፣ ወደ ላከኝም እሄዳለሁ። ትፈልጉኛላችሁ፣ አታገኙኝም። እኔም ወዳለሁበት እናንተ ልትመጡ አትችሉም አላቸው።
ኢየሱስን ሊገሉት ሲመጡ እኔን ትፈልጉኛላችሁ አታገኙኝም አላቸው። ገና ጥቂት ጊዜ ከእናንተ ጋር እኔ ወዳለሁበትም እናንተ አትመጡም። አዎ ወደሱ ሊሄዱ አይችሉም። አድርጓል። ተግባባን። ሊገሉት መጥተውም አያገኙትም። ይህን ሰምተው ምን አሉ መሰለ? ተገረሙና እንግዲህ አይሁድ እኛ እንዳናገኘው ይህ ወዴት ይሄድ አለውና እኛ አግኝተን እንዳንገለው ማለት ነው። በግሪክ ሰዎች መካከል ተበትነው ወደሚኖሩ ሊሄድ የግሪክን ሰዎች ሊያስተምር ነው አለውን? ይህንን ያሰበው በቃ ግራ ገብቷቸዋል ማለት ነው። ታዲያ አንተ ስታስበው ይህንን ያሰቡ ሰዎች ሰይጣን ደግሞ እንደምታውቀው መጽሐፍን ያውቅ ነበር። ትንቢቱን ላይ ይናገር ነበር። ኢየሱስም ምን ይለው ነበር? እስቲ እግርህ እንዳይሰናከል መላእክቶች እጃቸውን ስላንተ ይዘረጉልሃል ምናምን ተብሎ ተጽፏልና ነው። አየው እያለ መጽሐፍ ይጠቅስ ነበር። መጽሐፍን የሚጠቅስ ሰይጣን በአስቆሮጡ በይሁዳ ውስጥ ገብቶ ኢየሱስ እንዲሰቀል ያመቻቻል። እውነት ይህንን ነገር ያመቻቻል ብለህ ታስባለህ? ኢየሱስ ከተሰቀለና ከሞተ የሰው ልጆች ኃጢአት እንደሚሰረይ እያወቀ በእውነቱ ኢየሱስን እንዲሰቀል ያመቻቻል ብለህ ታስባለህ ወይ? ምክንያቱም አንድ ላሳየ ምን እንደሚል የይሁዳን ጉዳይ ላሳየ። የይሁዳን ጉዳይ ማለት ነው። ኦኬ አንዴ በጣም የሚገርም ነው የስቅለት ጉዳይ። በነገራችን ላይ ቢብሊካል የሆነ እይታ የለውም። ይኸው የሰይጣን ውለታ መሆኑን ላሳየ። ዮሐንስ ወንጌል ምዕራፍ 13 ቁጥር 2 ላይ እራትም ሲበሉ ዲያብሎስ በስምዖን ልጅ በአስቆሮቱ በይሁዳ ልጅ አሳልፎ እንዲሰጠው ሐሳብ ካቀረበ በኋላ ሐሳብ አቀረበ። ከዛ የማቴዎስ ወንጌል እንደምታየው ይሄን የሚገርም ነገር ማለት ነው። እስቲ በየትኛው ሚንስ ነው እንደው ልክ ቅድም እነዛ ሰዎች እንዳሰቡት ሊይዙት ሎሌዎችን ሲልኩ እኔ አታገኙኝ ምናምን ሲል ወደ ግሪክ ሀገር ሊሄዳለውን? እቺን ማሰብ ያቅተዋል ሰይጣን። ቢያንስ ኢየሱስ እንዳይሰቀል የሰው ልጆች ኃጢአት እንዳይሰረይ ከዛ አካባቢ ያሸሸዋል እንጂ እንዲሸሽ ያመቻቸዋል እንጂ የሰው ልጆች ድህነት እንዲያገኙ መስቀል ላይ ተቸንክሮ እንዲሰቀልና ነፃ እንዲወጡ ያደርጋል ብለህ ታምናለህ? በጭራሽ ይሄ ሊሆን አይችልም። የማይሆን ነገር መጽሐፍን ያውቅ እንደነበር መረጃውን ልስጥ። ማቴዎስ ወንጌል ምዕራፍ 4 ላይ እንዲህ አለ ሰይጣን ሲናገር፣ ከዚህ በኋላ ዲያብሎስ ወደ ቅድስት ከተማ ወሰደውና እሱም በመቅደስ ጫፍ አቁሞ መላእክቱን ስላንተ ያዝልሃል፣ እግርን በድንጋይ ከቶ እንዳትሰናከል እጃቸውን ያነሷል ተብሎ ተጽፏልና አለው። አየህ፣ የእግዚአብሔር ልጅ ከሆንክ ወደታች ራስህን ወርውር አለው። መጽሐፍ እኮ ነው የጠቀሰው። መዝሙረ ዳዊት ምዕራፍ 91 ነው የጠቀሰው። እንዴ ባይብልን እንክት አድርጎ የበላ ሰው ነው ማለት ነው። እና ኢየሱስ እንደሚሰቀል ካወቀ ኢየሱስ ውስጥ ገብቶ እንዲሰቀል ያመቻቻል ወይ ነው ጥያቄ። ሰይጣን በጭራሽ ይሄ ሎጂካል አስተምህሮ አይደለም ነው የምንለው። ተግባባል? እሺ ተሰቅሏል እንኳን ቢባል ኢየሱስ ያልተሰቀለለት ማን ነው? ያልተሰቀለለት ኃጢአት ራሱ አለ። ይሄን ታውቃለህ? ለምሳሌ እግዚአብሔርን መሳደብ በራሱ ያልተሰቀለለት ኃጢአት ነው። እስቲ አንድ ልስጥ። ቆይ አንድ ጊዜ ለምሳሌ የታለ? እሺ በጣም ግን ሰዓት ረፈደብኝ። 5 ደቂቃ ብቻ። ችግር የለም፣ ሌላ ጊዜ እናወራለን። አሁን ተመችተኛል፣ ችግር የለም። ስለዚህ በጣም ጠቅም ነገር ነውና ያነሳው። እኔ አሁን በጣም ቅድም 3 ነገሮች እዚህ ጋር እኔ አሁን መጽሐፍ ቅዱስ ላይ ብዙ ጊዜ ሲያሳልፍ መጽሐፍ ቅዱስ ያለው ለምን ኃጢአት ክርስቶስ በመምጣቱ ተሰርዟል ወይም ተሰርዮልናል ይባላል። ግን 3 ነገሮች፣ አንደኛ ማወቅ እንፈልገው ልዑል ማለት እግዚአብሔር እንደሆነ እኔም አምናለሁ በልቤ። የልዑል ልጅ ይባላል አመንኩኝ። ሁለተኛ ደግሞ በውሃ ጥምቀት የክርስቶስ ደቀ መዝሙር ለመሆን ግዴታ መጽሐፍ ቅዱስ ያስተምራል። ውሃ ጥምቀት መውሰድና ደህንነትን መማር ወይ መጽሐፍ ቅዱስን መማር። ከዛ በኋላ ህብረት ከቅዱሳን ጋር ህብረት ማድረግ። ቅዱሳን ማለት እምነቱን ተከታዮች እንደማለት ነው። እና ሶስተኛ ቅድም እንዳልከው ያው እስከ ዛሬ እየለፋን ነው፣ እየፈተገን ነው።
ጥሬ ግሬት ብለት ለምን አልተሰረዘም? ከታች ያሉት የወንጌል አማኞች ካላችሁም እንድትነግሩኝ ነው። በውስጥም ቢሆን ይሄ ነገር ይፈልጋሉ። ሁለተኛ ደግሞ እንግዲህ በየሆስፒታሉ ያለውን የሚጥ መዓት እናቶቻችን ምን ስቃይ እነሱ በክርስቶስ አያምኑምና ይሄ ነገር እንድነገረኝ ይፈልጋሉ። በነገራችን ለክርስቶስ በጣም ልዩ ቦታ አለኝ። በጣም ጌታ ያርገ በቃ እኔ በጣም ነው የሚወደው። ግን ትምህርት ደግሞ ሙሉ ሰው ያደርጋል። ማወቅ ጥላቻ እኔ አልፈልግምና በጣም እንግዲህ እግዚአብሔር ይባርክ። እሺ ከሰዓት ካለ ከሰዓት ካለ አለ ከሰዓት ፍሬ ነኝ እኔ ችግር የለ። ሁሌም ከዚህ ሰዓት በኋላ አንተ ገስ ካስገባኝ ሰላት ሰግጄ ምሳ በላና ምናምን 8 ሰዓት ተኩል ላይ ምናምን እንገናኝ ከቻልክ። አለዛ ደግሞ ከ10 ሰዓት በኋላ ከ9 ሰዓት በኋላ የተመቸ ሰዓት ምንም ዱአ አድርግልኝ። እሺ ይመች። አላህ ሂዳያ ይስጥ። ፎሎ አድርገኝ ያው እንዳትረሳ። ስልክም አስቀምጥላለሁ ከፈለክ እናወራለን በውስጥም። እሺ መልካም ጊዜ። አላህ እውነተኛውንና ቀጥተኛውን መንገድ ይምራ። ስለ ነብዩ መሐመድ በባይብል ላይ እንደተጻፈ በጣም የሚገራርሙ ጥቅሶች ያሳያሉ። ስለ ነብዩ መሐመድ ባይብል ላይ ኢየሱስ አምላክ እንዳልሆነ አይተናል። ስለ መጽሐፍ እነግርሃለሁ። ወሳኝ ነጥቦች አሉ። ስላሴ የሚባል አስተምሮ ባይብል ላይ እንደሌለም አሳያለሁ። ቅድም የጠቀስከው ሆን ብዬ ነው የዘለልኩት። በአብ በወልድ በመንፈስ ቅዱስ የሚል ጥቅስ ድሮ የነበረው መጽሐፍ ላይ የለም፣ የተጨመረ ነው ከጊዜ በኋላ። ይሄንንም አሳያለሁ። በስሜ የሚለው ነገር በአብ በወልድ በመንፈስ ቅዱስ የተቀየረ መሆኑንም አሳያለሁ። በጣም ብዙ ለምሳሌ አጭር ልንገርህ። ኢየሱስ ተሰቀለ ስትል ስንት ሰዓት ተሰቀለ የሚለው በራሱ ራስ ምታት ነው። 3 ሰዓት ነው የተሰቀለው። አንደኛው 3 ሰዓት ይላል። ሌላኛው ደግሞ 6 ሰዓት ራሱ ለፍርድ አልቀረበም። ከ6 ሰዓት በኋላ 9 ሰዓት አካባቢ የተሰቀለ ተሰቅሏል ብሎ የሚያወራል። አረ በጣም ብዙ የባይብል ኢረሮች አሉ። እነሱንም አሳያለሁ ኢንሻአላህ። መልካም ጊዜ ይሁንልህ። አላህ እውነተኛውን መንገድ ይምራ። ወዳጄ ጥሩ የማዳመጥ ችሎታ አለ። በጣም ነው የተመቸኝ። አሜን። አመሰግናለሁ። አይሽ በቃ እኔም ቤት ልዝጋ። መልካም ጊዜ ይሁንላችሁ። ሱብሃነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ